በዛሬው ዓለም የምናደርገው ነገር ሁሉ ከበይነ መረብ ወይም ኢንተርኔት ጋር የተገናኘ ነው። ስልኮቻችንን፣ ኮምፒውተሮቻችንንና አፕሊኬሽኖችን በየቀኑ እንጠቀማለን። በኦንላይን እንገበያያለን፣ ከጓደኞቻችን ጋር እናወራለን፣ ክፍያዎችን እንፈጽማለን፣ እንዲሁም ትውስታዎቻችንን ክላውድ ላይ እናስቀምጣለን። ነገር ግን ኢንተርኔት ሁልጊዜም ደህንነቱ የተጠበቀ አይደለም። ኦንላይን በምንሆንበት ጊዜ ስለ ራሳችን መረጃዎችን እንተዋለን። ለምሳሌ እንደ ስማችን፣ አድራሻችን ወይም መግዛት እንደምንወዳቸው ነገሮች ያሉ ነገሮችን አውቀንም ሆነ ሳናውቅ ኢንተርኔት ላይ እናስቀምጣለን። እናም ጥንቃቄ ካላደረግን ያ መረጃ ሊሰረቅ ወይም ካለ እውቅናችን ጥቅም ላይ ሊውል ይችላል። የዲጂታል ደህንነትን መረዳት በጣም አስፈላጊ የሆነውም ለዚህ ነው። ዲጂታል ደህንነት ማለት የግል መረጃችሁን ከጠላፊዎች ወይም ሃከሮች፣ አጭበርባሪዎችና መረጃውን ያለ አግባብ ለመጠቀም ከሚፈልግ ማንኛውም ሰው መጠበቅ ማለት ነው። ለዛሬም በዚህ ቪዲዮአችን ዲጂታል ደህንነታችንን እንዴት መጠበቅ እንደምንችል ለማወቅ የሚረዱን 7 መንገዶችን እናሳያችኋለን። ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አደጋዎቹን መረዳት። ሰዎች በኦንላይን ላይ መረጃዎቻቸው የሚወሰዱባቸው ብዙ መንገዶች አሉ። አንዱ የተለመደ የማጭበርበሪያ መንገድ ፊሽንግ ይባላል። ይህ አንድ ሰው ከባንካችሁ ወይም ከምታምኑት ኩባንያ እንደመጣ በማስመሰል የውሸት መልእክት ወይም ኢሜይል ሲልክላችሁ ነው። አካውንታችሁ ችግር አጋጥሞታል፣ ለማስተካከል ይህንን ተጫኑ ሊላችሁ ይችላል። እናንተ ሊንኩን ከተጫናችሁ የይለፍ ቃላችሁን ወይም ፓስወርዳችሁን እንዲሁም የክሬዲት ካርድ ቁጥራችሁን የመሳሰሉትን ካስገባችሁ በኋላ ሊሰርቋችሁ ይችላሉ። ሌላው አደጋ ማልዌር ሲሆን ትርጉሙም ጥቃት አዘል ሶፍትዌር ማለት ነው። የማይታወቁ ፋይሎችን ስታወርዱ፣ ደህንነታቸው ያልተጠበቀ ሊንኮችን ስትጫኑ ወይም የውሸት አፕሊኬሽኖችን ስትጫኑ ወደ ስልካችሁ ወይም ወደ ኮምፒውተራችሁ ሊገባ ይችላል። ማልዌር የምታደርጉትን ነገር ሊሰልል፣ መረጃችሁን ሊሰርቅ ወይም ፋይሎቻችሁን ሊቆልፍ ይችላል። አንዳንድ ጊዜ ትልልቅ ኩባንያዎች እንኳን ሊጠለፉ ወይም ሃክ ሊደረጉ ይችላሉ። ይህ ሲሆን እንደ ኢሜይል እና ፓስወርድ ያሉ በሚሊዮን የሚቆጠሩ ሰዎች የግል መረጃዎች በኦንላይን ሊለቀቁ ይችላሉ ማለት ነው። ይህ የመረጃ መፍሰስ ወይም ዳታ ብሪች ይባላል። ሌላው ደግሞ የመረጃ ክትትል ወይም ዳታ ትራኪንግ ነው። ድረገጾች፣ አፕሊኬሽኖችና አስተዋዋቂዎች በየቀኑ የእናንተን መረጃ ይሰበስባሉ። ምን እንደምትፈልጉ፣ ምን እንደምትመለከቱና አጠቃላይ የኢንተርኔት ላይ እንቅስቃሴያችሁን ይከታተላሉ። ከጊዜ በኋላ ይሄ እናንተ ማን እንደሆናችሁ፣ ምን እንደምትወዱና እንዴት እንደምታስቡ የሚያሳይ ግልጽ ምስልን ይፈጥርላቸዋል። ግንዛቤ ማግኘትና ንቁ መሆን። ራሳችሁን ለመጠበቅ የመጀመሪያው እርምጃ ግንዛቤ ማግኘት ነው። ምንን መጠንቀቅ እንዳለባችሁ ማወቅ አለባችሁ። በኦንላይን ላይ የምታዩትን ሁሉንም ሊንክ ወይም መልእክት ማመን የለባችሁም። እንግዳ የሚመስል ኢሜይል ከደረሳችሁ ሊንኩን አትጫኑ። ይልቁንስ በቀጥታ ወደ ኩባንያው ኦፊሻል ድረገጽ ሄዱና አስፈላጊውን ማጣራት አድርጉ። በማህበራዊ ሚዲያ ላይ የምታጋሩትን ነገርም መጠንቀቅ ይኖርባችኋል። እንደ አድራሻችሁ፣ ስልክ ቁጥራችሁ ወይም የጉዞ እቅዶቻችሁ ያሉ የግል ዝርዝሮችን ከመለጠፍ ተቆጠቡ። ትናንሽ የመረጃ ፍንጮች እንኳን ወንጀለኞች የይለፍ ቃላችሁን እንዲገምቱ ወይም እናንተን ኢላማ እንዲያደርጉ ሊረዷቸው ይችላሉ። ጠንካራ የይለፍ ቃላትን መፍጠር። የእናንተ የይለፍ ቃል ወይም ፓስወርድ የዲጂታል ህይወታችሁ ቁልፍ ነው። አንድ ሰው ካገኘው ወደ አካውንቶቻችሁ በመግባት መልእክቶቻችሁን ማንበብ እንዲያውም ገንዘባችሁን እስከ መስረቅ ሊደርስ ይችላል። ጠንካራ የይለፍ ቃል ረጅም፣ ልዩና ለመገመት የሚያስቸግር መሆን አለበት። እንደ ስማችሁ፣ የልደት ቀናችሁ ወይም 1 2 3 4 5 6 ያሉ ቀላል ነገሮችን አትጠቀሙ። በምትኩ የፊደላት፣ የቁጥሮችና የምልክቶች ቅይጥ ተጠቀሙ። ለብዙ ድረገጾች አንድ አይነት የይለፍ ቃል በጭራሽ አትጠቀሙ። አንዱ ድረገጽ ከተጠለፈ ሁሉም ሌሎች አካውንቶቻችሁ ለስጋት ይጋለጣሉ። ፓስወርድ ማኔጀር መጠቀም ትችላላችሁ። ይህም ጠንካራ የይለፍ ቃላትን የሚፈጥርላችሁና ደህንነቱ በተጠበቀ መልኩ የሚያስቀምጥላችሁ መሳሪያ ነው። እንዲሁም ባለ 2 ደረጃ ማረጋገጫ 2 ፋክተር ኦተንቲኬሽን ወይም
2FN ሁልጊዜ ማብራት ይኖርባችኋል። ይህ ማለት አንድ ሰው የይለፍ ቃላችሁን ቢያውቅ እንኳ ወደ ስልካችሁ ወይም ኢሜይላችሁ ከሚላከው ልዩ ኮድ ውጪ መግባት አይችልም ማለት ነው። መሳሪያዎቻችሁን መጠበቅ። ስልካችሁና ኮምፒውተራችሁ ብዙ የግል መረጃዎችን ይይዛሉ። ደህንነታቸውን የተጠበቀና የዘመኑ ወይም አፕዴትድ የሆኑ መሆናቸውን ማረጋገጥ ይኖርባችኋል። ሁልጊዜ አዳዲስ የሶፍትዌር ማሻሻያዎችን ወይም አፕዴትስ መጫን ይኖርባችኋል። እነዚህ ጠላፊዎች ሊጠቀሙባቸው የሚችሉ የደህንነት ክፍተቶችን ይዘጋሉ። አፕሊኬሽኖችን እንደ ጉግል ፕሌይ ወይም አፕ ስቶር ካሉ ከታመኑ ቦታዎች ብቻ አውርዱ። ጎጂ ፕሮግራሞችን ለመለየትና ለማስወገድ የጸረ ቫይረስ ወይም አንቲቫይረስ ሶፍትዌር ተጠቀሙ። ስልካችሁን ወይም ላፕቶፓችሁን በይለፍ ቃል፣ በጣት አሻራ ወይም በፌስ አይዲ ቆልፉ። የህዝብ ዋይፋይ ስትጠቀሙም ጠንከር ያለ ጥንቃቄ ማድረግ ይኖርባችኋል። እነዚህ ኔትወርኮች ደህንነታቸው የተጠበቀ አይደለም። ስለሆነም ጠላፊዎች ምን እየሰራችሁ እንደሆነ ማየት ይችላሉ። በህዝብ ዋይፋይ የባንክ አካውንቶችን ቼክ ማድረግ ወይም የግል መረጃ ከመላክ ተቆጠቡ። የግድ ማድረግ ካለባችሁ ግንኙነታችሁን ምስጢራዊ ለማድረግ ወይም ኢንክሪፕት ለማድረግ እና መረጃችሁን የግል ለማድረግ VPNን ተጠቀሙ። የማህበራዊ ሚዲያ ግላዊነታችሁን መቆጣጠር። ማህበራዊ ሚዲያ አዝናኝ ነው፣ ነገር ግን የግል ህይወታችሁን ለአደጋ ሊያጋለጥ ይችላል። ወደ ፕራይቬሲ ሴቲንግ በመሄድ ፖስቶቻችሁን ማን ማየት እንደሚችል ተቆጣጠሩ። ያላችሁበትን ቦታ ማጋራትን ወይም ሎኬሽን ሼሪንግ አጥፉ። አካውንታችሁን እንዲያገኙ ከሚጠይቁ የኦንላይን ላይ ጥያቄዎች ወይም ጨዋታዎች ተጠንቀቁ። እነዚህ አብዛኛውን ጊዜ የግል መረጃችሁን ይሰበስባሉ። በፎቶዎቻችሁ ውስጥ ያሉ ትናንሽ ዝርዝሮች እንኳ መረጃን ሊያሳዩ ይችላሉ። የመኪና ሰሌዳ፣ የመንገድ ምልክት ወይም የመታወቂያ ቁጥር እናንተ የት እንደምትኖሩ ወይም እንደምትሰሩ ለሰዎች ሊጠቁም ይችላል። ሁሌም ማስታወስ የሚኖርባችሁ አንድ ነገር፣ መረጃ አንዴ ወደ ኢንተርኔት ከወጣ ብታጠፉትም እንኳ እስከ መጨረሻው እዚያው ሊቆይ ይችላል። በመስመር ላይ ስትገበያዩ ወይም የባንክ አገልግሎትን ስትጠቀሙ ደህንነታችሁን መጠበቅ። የምትጠቀሙበት ድረገጽ በHTTPS መጀመሩን ሁልጊዜ አረጋግጡ። ያች ከHTTP በኋላ የምትገኘው ኤስ ግንኙነቱ ደህንነቱ የተጠበቀ መሆኑን ታመላክታለች። የክሬዲት ካርድ መረጃችሁን በድረገጾች ላይ አታስቀምጡ። የማታውቋቸው ትናንሽ ክፍያዎች ካያችሁ ወዲያውኑ ሪፖርት አድርጉ። ጠላፊዎች ብዙውን ጊዜ የተሰረቁ ካርዶችን በመጀመሪያ በትንሽ ግዢዎች ይፈትኗቸዋል። በኦንላይን ላይ በምትገበያዩበት ጊዜ እውነተኛ የካርድ ቁጥራችሁን ለመደበቅ ቨርቹዋል ካርዶችን ወይም እንደ ፔፓል ያሉ የመስመር ላይ የክፍያ አገልግሎቶችን መጠቀም ትችላላችሁ። የአስፈላጊ ፋይሎቻችሁን ባክአፕ ማስቀመጥ። ሁሉንም ነገር በትክክል ብታደርጉም አደጋዎች አሁንም ሊከሰቱ ይችላሉ። መሳሪያችሁ ሊጠፋ፣ ሊበላሽ ወይም ራንሰምዌር ሊያጠቃው ይችላል። ለዚህም ነው የመረጃችሁን ባክአፕ ማስቀመጥ አስፈላጊ የሆነው። ፎቶዎችን፣ ሰነዶችንና ፋይሎችን ከአንድ በላይ በሆነ ቦታ አስቀምጡ። ክላውድ ስቶሬጅ እና ኤክስተርናል ሃርድ ድራይቭ መጠቀም ትችላላችሁ። በዚህ መንገድ የእናንተን አስፈላጊ መረጃ በጭራሽ አታጡም። አብዛኛዎቹ የሳይበር ወንጀሎች የሚከሰቱት በሰው ስህተት ነው። አንድ ሰው የተሳሳተ ሊንክ ሲጫን፣ የተሳሳተ ፋይል ሲያወርድ ወይም ከልክ በላይ መረጃ ሲያጋራ ማለት ነው። ራሳችንን የምንጠብቀው እርምጃ ከመውሰዳችን በፊት ተጠንቅቀን በማሰብ ነው። እንግዳ ለሚመስል ነገር ሁሉ ተጠራጣሪ መሆን አለብን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ።